እንጠቀም። እኔ በአብዛኛው ከሜካፕ ከአርቲፊሻል ነገሮች ይልቅ በተፈጥሮ ነገር ውበታችንን መጠበቅ እንችላለን ብዬ የማምን ሰው ነኝ። ያን ነው ዕለት ተዕለት ምጥር ሴት ነኝ። ሴት እንግዲህ ቤቷንም ስትይዝ ደስ ይለኛል፣ ራሷንም ስትጠብቅ ደስ ይለኛል። በውጭም በውስጥም በሁሉም ብቁ መሆን እንችላለን። ደግሞ ዊካን እንችላለን። እግዚአብሔር ሙሉ አድርጎ ሁሉ ቦታ እንድንሆን ያደረገና ራሳችንን እንዴት እንጠብቅ፣ ቤት ባለን ነገር እንዴት አድርገን ራሳችንን እንጠብቅ፣ ራሳችንን አቆንጅተን ቆዳችን፣ ጥፍራችን፣ እጃችን እዚህ ጋር የተወሰኑ እቃዎችን ይዤ መጥቻለሁ። ፊታችንን፣ ቆዳችንን በተለይ መጠበቅ ላይ እንዴት እናድርገው የሚለውን ነገር ልናወራ ነው። ቫይታሚን ዲ3 አለ። ይሄ በጣም ቆንጆ ነው። በተለይ ደግሞ አጥንታችንን፣ ጥርሳችንን፣ የጥርሳችንን ጥንካሬ፣ የመሰላችንን፣ በተለይ የቆዳችንን በጣም ስኪናችንን፣ ፀጉራችን እንደው ዝም ባይል ጤነኛ የሆነ ፀጉር እንደዚህ እንዲኖረን ያደርጋል። የማይበጣጠስ የማይረግፍ በፈለግነው መልክ ስታይል ልናደርገው የምንችለው ፀጉር እንዲኖረን ያደርጋልና ሰላም እንዴት አላችሁ? ይህ የድል ቤት ነው። እንኳን ለብርሃነ ትንሣኤው ሰላም አደረሳችሁ። እንግዲህ ትንሣኤን ልናከብር ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስን እና ትንሣኤን ሞትን ድል አድርጎ የተነሳበትን በዓል ልናከብር ጥቂት ቀናቶች ናቸው የቀሩት። እንግዲህ ሴቶች ወደ ጓዳ የዶሮ ዝግጅቱ፣ የጉልባን፣ የዳቦ፣ ጠላው፣ ጠጁ፣ ጌኔቶ ብዙ ስራ ይኖርብናል። ቤት ማዘጋጀቱ ብዙ ነገሮች ይኖሩብናል እና እኔ ደግሞ ዛሬ የመጣሁት እንደው የሚበላውን የሚጠጣውን ከማዘጋጀት ጎን ለጎን ደግሞ እንደው ለበዓል ራሳችንንም ፏፈሽ ብለን ራሳችንንም ጠብቀን ብዙ ጊዜ አይታችሁ ከሆነ ድሮ እናቶቻችን በዓል ሲባል ጣም ቤት ያጸዳሉ፣ ብዙ ምግብ ይሰራሉ፣ ብዙ ነገር ያደርጋሉ። ግን ደግሞ ራሳቸውን መጠበቅ ላይ ምን እንግዶች መጥተው ሲያስተናግዱ ፒጃማቸውን እንኳን ሳይቀየሩ ሊሆን ይችላል፣ ሻሻቸውን ሳይፈቱ ሊሆን ይችላል ምናምን። ግን አሁን በእርግጥ በዚህ ዘመን እንደዛ የምናደርግ ላንኖር እንችላለን። ግን ቀድመን ራሳችንን መጠበቅ ካልጀመረን ወደ ጓዳው፣ ወደ ምግብ ዝግጅቱ፣ ወደ ዶሮ፣ ወደ ጠጁ፣ ወደ ጠላው፣ ወደዛ ስራ ከገባን ራሳችንን እንረሳለን እና ዛሬ እኔ አስቀድመን ራሳችንን እንዴት እንጠብቅ፣ ቤት ባለን ነገር እንዴት አድርገን ራሳችንን እንጠብቅ፣ ራሳችንን አቆንጅተን ቆዳችን፣ ጥፍራችን፣ እጃችን ባለን ነገር በተለይ ደግሞ እንደው የውበት ሳሎን መሄድ ለማንችል በተለይ በውጭ ዓለም ያለን ሰዎች ጊዜ ላይኖረን ይችላል። እስከ አርብ ድረስ ስራ እንሆናለን። ከዛ ቀዳሚ እንግዲህ ጉዱ ቤት ይጠብቀናል። ለዛ ጊዜ ላይኖረን ይችላል። ስለዚህ ቀደም ብለን እንዴት አድርገን ራሳችንን እንጠብቅ የሚለውን በጥቂቱ ላሳያችሁ ነው። በተለይ ዛሬ እዚህ ጋር የተወሰኑ እቃዎችን ይዤ መጥቻለሁ። ፊታችንን፣ ቆዳችንን በተለይ መጠበቅ ላይ እንዴት እናድርገው የሚለውን ነገር ልናወራ ነው። በዓል ስራ ያደክመናል። እንዲሁ ለበዓል ብቻ አይደለም፣ በዕለት ተዕለት ኑሯችን ትንሽ የቤቶች ስራዎች ያደክማሉ። በጣም ኢነርጂ ይፈልጋሉ፣ ጉልበት ይፈልጋሉ። ደግሞ በዚህ በውጭ ዓለም ውጭ ሞተን እንሰራለን፣ ልጆች አሉ፣ ማህበራዊ ኑሮ አለ፣ ብዙ ነገር ኢነርጂ ይፈልጋል እና ብዙዎቻችን እንወስዳለን ቫይታሚኖችን፣ ሰፕሊመንቶችን እና አንዳንዶቻችን ግን ቫይታሚን ሰፕሊመንቶችን መውሰድ ብዙ ሳይድ ኢፌክት አላቸው በሚል ፍራቻ ማንወስድ ሀበሻ ሴቶችም ልንኖር እንችላለን። እኔ ምስክር ነኝ። የእውነቴን ነው የምላችሁ። የሚያስፈልጋችሁም በተለይ ከቻላችሁ በቼክአፓችሁ ጊዜ ከዶክተራችሁ ጋር ምንድነው እናንተ ቫይታሚን ዲ ነው የአይረን እጥረት ነው ምንድነው ያለባችሁ የሚለው እነሱም አይደንቲፋይ ሊያደርጉላችሁ ይችላል። ምክንያቱም የኛ የኢትዮጵያውያን ምግብ ሁሉንም ኮንተንት የሆነ ሁሉንም ቫይታሚን ሚኒራል ሙሉ በሙሉ ያስገኛል ብዬ አላምንም። አንዳንዱን እናገኛለን፣ እንደ አይረን ያለውን ከእንጀራ ልናገኝ እንችላለን። ግን አሁን አትክልቶችን ስንሰራ ምናምን ውስጣቸው ያለውን ነገር በሰል አድርገን ነው የምንሰራው። ስለዚህ እነዚህ ሰፕሊመንቶች ከምግብ ጎን ለጎን ፍራፍሬ መብላቱ፣ አትክልት መብላቱ እንዳለ ሆኖ ጎን ለጎን ግን የሚጠቅሙ ናቸውና እኔ በዋናነት የምወስዳቸው እዚህ ጋር ቫይታሚን ዲ3 አለ። ይሄ በጣም ቆንጆ ነው። በተለይ ደግሞ አጥንታችንን፣ ጥርሳችንን፣ የጥርሳችንን ጥንካሬ፣ የመሰላችንን ጥንካሬ በተለይ ደግሞ በዊንተር ጊዜ ላይ አናገኝም አይደል? የፀሐይ ብርሃን። ስለዚህ ቫይታሚን ዲ ከዛ እናገኛለን። ይሄ ቫይታሚን ዲ3 በዋናነት ጥርሳችንንና አጥንታችንን ይጠቅመናል። እንግዲህ አይረን እዚህ ሀገር ብዙ ሰው በአይረን እጥረት ምክንያት ለብዙ በሽታዎች ሲዳረግ እንሰማለን። ሆስፒታልም ስንሄድ ብዙ ወዳጆቻችን ሲናገሩ ሰማሉ። የአይረን እጥረት ብዙ ጊዜ ይነሳል። ስለዚህ እኔ የምወስደው ይሄ አይረን እንግዲህ በተለይ የቀይ ደም ሴላችን
እንዲጨምር ፕሮዳክሽኑ እንዲጨምር ያደርጋል። ይህ ደግሞ በጣም በሽታ የመከላከል አቅማችንን በጣም ራሳችንን ጠንካሮች እንድንሆን ይረዳናል ማለት ነው እና ይህንን ወስዳለሁኝ ማለት ነው። እንግዲህ ደግሞ ሌላ ይሄ እንግዲህ ብዙዎቻችሁ ታውቁታላችሁ ለፀጉራችን፣ ለጥፍራችን፣ ለቆዳችን በተለይ እድሜያችን እየገፋ ሲሄድ እንግዲህ ያው የሴት ልጅ ውበት አብሮ ነው አይደለ? ስለዚህ እንደው በሜካፕ እና በአርቲፊሻሉ ነገር ብቻ ከምናደርገው እንደዚህ ሰፕሊመንቶችን በመውሰድ ይህንን ወስዳለሁ። እንግዲህ ይህንን እኔም ወስደው ነው እንጂ እናንተ ሌሎችም ልትወስዱ ይችላላችሁ። ቫይታሚን ቢ12 ደግሞ በጣም አሁን በተለይ እቺ ለበዓል ጊዜ ራሳችንን ኢነርጃይዝ እንድናደርግ በጣም ይረዳናል። ኢነርጂ ቢልድ ያደርግልናል ቫይታሚን ቢ12 ማለት ነው። በጣም ብዙ ቫይታሚኖች ነው ያሉት። እንግዲህ የምናገኘውን ምግብ የምንበላው ምግብ ወደ ኢነርጂ በመቀየር ረገድ በጣም የሚጠቅመን ነው። ስለዚህ ይሄንን እናንተ በሌላ ብራንድ በሌላ ታይፕ ልታደርጉ ልትጠቀሙ ትችላላችሁ። እኔ ጀስት ላስታውሳችሁ ነው እንጂ እኔ ተስማምቶኛል እኔ እጠቀመዋለሁ ማለት እናንተ መጠቀም አለባችሁ ማለት አይደለም። ይሄንን እንድታስታውሱ ነው። እንግዲህ ቫይታሚን ኢ ይሄኛውን ትንሽ ከብሎኝ አልወስደውም በፈሳሽ ነው እሱ ስላለቀብኝ ላሳያችሁ ብዬ ነው። ቫይታሚን ኢ እንግዲህ በተለይ ለልብ ጤናችን በጣም ጠቃሚ ነው። በተለይ ረጅም ሰዓት ቆማችሁ ቁጭ ብላችሁ የምትሰሩ ሰዎች የልብ ጤና በጣም አደጋ ውስጥ እንደሚቀጥ በቅርቡ የዓለም ጤና ድርጅት አውጥቷል። ለዚህ እንቅስቃሴ ማድረግ አለብን። እነዚህ ወስዳለሁ። ኮላጅን በጣም አሁን የብዙ እየተወራለት ያለው ነው ከቅርብ ጊዜ ወዲህ። እንግዲህ ኮላጅን በተለይ የቆዳችንን በጣም ስኪናችንን ፀጉራችን እንደው ዝም ባይል ጤነኛ የሆነ ፀጉር እንደዚህ እንዲኖረን ያደርጋል። የማይበጣጠስ የማይረግፍ በፈለግነው መልክ ስታይል ልናደርገው የምንችለው ፀጉር እንዲኖረን ያደርጋልና ኮላጅን እችን መውሰድ ነው። እንግዲህ እነዚህ ሁሉ ኤቭሪ ሞርኒንግ ላይ የምወስዳቸው ናቸው። እናንተ እንደዚህ የሚመቻችሁን ግን ሰፕሊመንት ያስፈልገናል የምትሉትን ሰፕሊመንት ውሰዱ የኔ ቆንጆ እህቶች። በተለይ ሴቶች ያው እድሜያችን እየገፋ ሲሄድ ውበታችንም ጉልበታችንም ከመውለድ ጋር ተያይዞ እየረገፈ ነው የሚሄደውና ስለዚህ እንደዚህ ራሳችሁን ጠብቁ ልላችሁ ነው። ስለዚህ በዓል ደርሷል ብላችሁ ሽር ጉድ እንደምትሉት ሁሉ ለራሳችሁ ሽር ጉድ በሉ። ይህን ቪዲዮ ከወደዳችሁት ሼር፣ ሰብስክራይብ አድርጉ። እያንዳንዱን ደግሞ በደንብ እንድሰራላችሁ የምትፈልጉት የፀጉር የፊት ለራሴ ቤት ውስጥ የምጠቀም እኔ በአብዛኛው ከሜካፕ ከአርቲፊሻል ነገሮች ይልቅ በተፈጥሮ ነገር ውበታችንን መጠበቅ እንችላለን ብዬ የማምን ሰው ነኝ። ያን ነው ዕለት ተዕለት የምጥር ሴት ነኝ። ሴት እንግዲህ ቤቷንም ስትይዝ ደስ ይለኛል፣ ራሷንም ስትጠብቅ ደስ ይለኛል። በውጭም በውስጥም በሁሉም ብቁ መሆን እንችላለን። ደግሞ ዊካን እንችላለን። እግዚአብሔር ሙሉ አድርጎ ሁሉ ቦታ እንድንሆን ያደረገና ባላንሱን የሳተ ነገር እንዳንሆን ሙሉ በሙሉ ወደ ጓዳዋ ዘን ብለን ራሳችን እንዳንረሳ ሙሉ በሙሉ ደግሞ ራሳችን ውበታችን ላይ ሆነን ጓዳችንን ልጆቻችንን ባሎቻችንን ቴኬር ማድረግ እንዳንረሳ ሁለቱንም ባላንስ አድርገን ደግሞ ከፈጣሪ ጋር ያለን ግንኙነት ከሁሉ አስቀድመን ስንወጣ በጣም ጠቢብ አስተዋይ ሴት እንሆናለን፣ ልባም ሴት እንሆናለን እና በድል ቤት እንግዲህ እንደዚህ አይነት ሴቶችን በጣም ነው ማበረታታው። እንደዛ እንድንሆን ነው ጥረቴ እና ስለዚህ ዛሬ ደግሞ እስቲ ሳሙና ዝግጅቴን አሳያችኋለሁ። አብራችሁን ቆዩ። ተመልሼ እመጣለሁ። ፊታችንን ቤታችን ውስጥ ሆነን የምንሰራው በቀላሉ የምናስቀምጠው በዓል ከመድረሱ በፊት ቢዚ የሚያደርገን ይሄ እንትን ሰርቼ ነው። ምንድነው? ሩዝ ነው። ይሄ ሩዝ ተፈጭቶ ነው እንደዚህ አድርጌ በረዶ ውስጥ አስቀምጣለሁ። ይሄውን በረዶ የሆነ ነው። ስለዚህ በምፈልግ ሰዓት እንደዚህ በቀላሉ ፊቴን እቀባለሁ ማለት ነው። ስለዚህ ዶሮአችሁን እያቁላላችሁ ሩዛችሁን እንደዚህ በረዶ አድርጋችሁ በበረዶ እንደዚህ ስታሹት በጣም ቆንጆ ይሆናል። አሁን ልብሴ ላይ እንዳይንጠባጠብ ነው እንጂ እንደዚህ ሞልቼ ያስቀምጠውና እንደዚህ አሽበታለሁ ማለት ነው። አይ ካላችሁም ደግሞ እንደዚህ አዘጋጅታችሁ ቀጥታ ክሬሙን መቀባት ትችላላችሁ። ይሄ ምንም የለውም ማርና ሩዝ ብቻ ነው። ሩዙን ብስል አድርጋችሁ ፈይታችሁት ነው። ይሄው ራሱ ክሬም ነው የሚመስለው። ከፈለጋችሁ ወተት ትንሽ ማድረግ ትችላላችሁ። ከዚህም ቀጠን ማለት እንዴ ከፈለጋችሁ። እኔ ግን እንደዚህ ሆኖ ፊታችን ላይ ስንቀባው ቆንጆ ነው። ሩዝ በጣም ፊት ጥርት ያደርጋል። ስለዚህ እህቴ ወይ ኩሽና ዶሮሽን እየሰራሽ ዳቦሽን እየጋገርሽ እቺን ቅብት ብለሽ በዛው አንቺም እያማሽ እንድትሄጂ። ስለዚህ እነዚህ ነገሮች ማዘጋጀትም አትርሺ። ሌላው ይኸውና ተልባ ነው። ይሄ እንደዚህ ትንሽ ከበረዶ ታወጣው ስለቆየው እንዳይፈስብኝ ተጠንቅቄ ነው። ግን ይኸውና ተልባ ነው። ያያችሁ ተልባን እንደዚህ በረዶ ውስጥ አስቀምጠዋለሁ። በምፈልግ ሰዓት ቅብት ብትለዋለሁ ማለት ነው። እና ቀላል ነው። ተልባን ቀቅሎ እንደዚህ በበረዶ ዕቃ ውስጥ ማስቀመጥ ነው። ስለዚህ ምን ልላችሁ ነው የፈለኩት የበዓል ስራ ትንሽ አድካሚ ነው። ሲጀምርም እሱን ፈረቃው
ሽንኩርት ካስተካከልን የዶሮን ከገነጣጠልን እንደዚህ እያረፍን ራሳችንን ሳንጎዳ መሆን አለበት። ጎን ለጎን እሱን እየሰራን ደግሞ ጥፍራችንን ፊታችንን የሚጠብቁልን ነገሮች የሙዝ ሊጫጭ ሊሆን ይችላል። ፊታችንን ሽት ብናደርገው በሎሚ ዶሮ አጥበት ስንነሳ እጃችንን ጥፍራችንን ቀበትበት ብናደርገው እንደዛው ጀበናችንን አጥበን ባተላ እጃችንን ሽት ብናደርገው እንደዛ እያደረግን እዛው ማዕድ ቤት እያለን እዛው ኪችን እያለን የግድ ውበት ሳሎን ሳንሄድ በተፈጥሮ ነገር ራሳችንን ቆዳችንን ቴክ ኬር እናደርጋለን። እንደዛ ከሆነ በኋላ ፀጉር ቤት ብትሄዱ ያለቀ ነገር ስለሆነ በቃ ያማረ ቆንጆ ነው የሚሆነው እና ስለዚህ የኔ ቆንጆ እህት እንኳን ለበዓሉ አደረሰሽ። በዓሉ ቤቱን ስታስተካኪ ምግቡን ስታስተካኪ ራስሽንም እንዳዘነጊ ልላችሁ ነው የመጣሁት ዛሬ። ስለዚህ በቀላሉ በየትኛው ጊዜ አንቺ ደግሞ የደላሽ እንዳትሉ ይኸው ቀደም ብላችሁ እንደዚህ ዝግጅት ካረጋችሁ ሳሙናችሁንም እንደዚህ ዝግጅት ካረጋችሁ በቃ ልክ ሰርታችሁ ስትጨርሱ መጨረስ ነው። ስለዚህ አሁን ከበዓሉ በፊት አዘጋጅቻለሁኝ። ይሄው የሰራሁት ሳሙና ነበረኝ፣ ይሄም ተዘጋጅቷል። ስለዚህ ሰርቼ ስጨርስ ፊቴን እታጠባለሁ። ቅድም እንዳሳየኋችሁ ቫይታሚኖቼን በአግባቡ በጊዜ ወስዳለሁ። ውሃችሁን ጠጡ። በደንብ ውሃ መጠጣት ኃይል ይሰጣል። ደግሞ በዓል ነው ብላችሁ ከእንቅልፋችሁ አትጉደሉ። የእውነቴን ነው የምላችሁ። ምክንያቱም ግጥም ያለ በሚያስጠላ ፊት በዓላችሁን ከምታሳልፉ እንቅልፋችሁን ለሽ በሉ። ምክንያቱም ኦልሬዲ በፕሮግራም ከሰራችሁ ነገር ይደርሳል። ደግሞ የደረሰው ይድረስ፣ ያልደረሰው ይቅርና አንቺ ፏ በተን ቆንጆ ሆነሽ ቀረብ የኔ ቆንጆ እህትና ጓዳ ውስጥ ቤቱን ስትይ ራስሽን እንዳትረሽ። ሁለቱንም ባላንስ አድርጋችሁ ሂዱ ለማለት ነው። ስንበላም እንግዲህ ጠንቀቅ እያልን ይሄ በዓል እንግዲህ ቅባት ነገር ነው። እሱም ለጤና ትንሽ ከባድ ነው፣ ግን ያው ባህላችን ስለሆነ እንበላለን። ግን ኤክሰርሳይዝ በማድረግ የሎሚ ውሃ በመጠጣት ሎሚ ውሃ አዘጋጅታል በቃ ያንን በመጠጣት እንደገና ዝንጅብል፣ እርድ፣ ሎሚ እነዚህ ነገሮች ጠዋት ሻት በመውሰድ ራሳችንን ደግሞ የገባውን ቅባት ልናወጣ እንችላለን ማለት ነው። እነዚህ ሁሉ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ፣ እሰራላችኋለሁኝ። ለኔ የጠቀሙኝን በቀላሉ ቤት ውስጥ የምናገኛቸው ነገሮች ነው እኔ እያሳየኋችሁ ያለሁት እንጂ ቀላል ሄዳችሁ ፊት የምታደርጉት የምትገዙት ብዙ ነገር አለ። ግን እኔ ለቆዳዬ፣ ለራሴ፣ ለጤናዬ የተስማማኝን የምጠቀምበትን ነገር ነውና ስለዚህ ለበዓል ሽር ጉድ ስል ቤቱን ዶሮ ምናምን ስል ደግሞ ራሴን እንዳረሳ እንደዚህ እያረኩ ነው። የፀጉር ህድም ሰርቻለሁ። ሌላ ጊዜ ደግሞ እሱን አሳያችኋለሁ። ስለዚህ ቆንጆ ያማረ በዓል ይሆንላችሁ። እናንተም ቆንጆት ትበሉ ማለት ደግሞ የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል ነው። ትንሣኤ በዓል ደግሞ የይቅርታ የፍቅር በዓል ነው። ስለዚህ ውስጥሽን የጎዱ ማናቸው ሰዎች ቢኖሩ በቃ እርሻቸው፣ ይቅርታ አድርጊላቸው እና ራስሽን ፈውሺ። ምክንያቱም እኛ እንግዲህ ኢየሱስ ክርስቶስ ኃጢአታችንን ይቅር ብሎን ምህረት አድርጎልን የምንኖር ሰዎች ነን። ስለዚህ ያንን ደግሞ ለማሰብ ነው ይህን በዓል የምናከብረውና ስለዚህ ከሌ እንዲያርጎኝ እንደዚህ ወጥቶ በዚህ ገብቶ ያልሽ ቂም ውስጥሽ ይዘሽ ራስሽን በማዲያት እና በሽበት በንዴት ከምትጨርሺ ጤናሽንም ከምታጪ ውስጥሽን ከምታቆሽሽ ቂም መያዝ በቀል መያዝ ከያዝንበት ሰው ይልቅ የሚጎዳው ራሳችንን ስለሆነ ስለዚህ ይህንን በዓል ስታከብሪ እንግዲህ ቅድም ጀምሮ እያሳየውሽ እንደነበረው የራስሽን ውጫዊ ውበትሽንም ከመጠበቅ ባሻገር ደግሞ ውስጣዊ ማንነትሽንም ውበትሽንም ጠብቂ። ስለዚህ ጤነኛ አስተሳሰብ እንዲኖርሽ ይቅር የተሰኝሽባቸው ሰዎች ይቅር በያቸው። ማስፈልጉሽ ሰዎች ከሆኑ ደግሞ ከአካባቢሽ አርቂያቸው። ምክንያቱም አንዳንዴ ግድ መኖር ላይኖርብሽ ይችላል። ስለዚህ ውስጥሽን ጠብቂ፣ ውስጥሽን አጽጂ። የዛሬው መልእክት ነው የድል ቤት። ስለዚህ ከበዓል በፊት ራሳችንን፣ ፀጉራችንን፣ ጥፍራችንን፣ ቆዳችንን፣ ፊታችንን እንዲሁም ደግሞ ስነ ልቦናዊ ውስጣዊ ማንነታችንን እናጽዳው። ስለዚህ ደስ በሚል በጸዳ አይምሮ ደስ በሚል መንፈስ ደግሞ በዓልን አብረን ከምንወዳቸው ሰዎች ጋር የምናሳልፍበት ይሁንልን ማለት ነው። እንግዲህ የዶሮ የእንጀራው ዝግጅት ደግሞ ወደፊት ወደ እናንተ አደርሳለሁ በደንብ በሰፊው። በሌላ ደግሞ ቪዲዮ እንገናኛለን። በያላችሁበት በዓሉ የሰላም የደስታ የፍቅር እንዲሆንላችሁ እመኛለሁኝ። መልካም አውደ ዓመት ይሁንላችሁ። የድል ቤትን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ፣ ሀሳብ አስተያየቶቻችሁን አካፍሉኝ። እወዳችኋለሁ። መልካም በዓል ይሁንላችሁ በያላ